በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚል በወልድ ወመንፈስ ቅዱስ ስም አምነን በገጽ ልዩ በስልጣን አንደምን የጌትነቱ ዙፋን እንደ በረድ ንጹሕ የሚሆን መጋረጃው በእሳት የተከፈፈ ያጌጠ በቀንና በሌሊት ያበሩ ዘንድ ጨረቃና ፀሐይን የፈጠራቸው ሰውን ከነፋስና ከእሳት ከውሃና ከመሬት የፈጠረ ትልቁንም ትንሹ ሊገዛለት የሚገባው ባለጸጋውም ድሃውም ሊገዛለት የሚገባው የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው። በጥቅምት 19 ቀን የሚነገር በረከቱ ከአገልጋዩ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። እመቤታችን ዕድሜዋ 15 ዓመት ከሆነ በኋላ ይኸው በእናት በአባቷ ቤት 3 ዓመት በቤተ መቅደስ 12 ዓመት ነው። እንግዲህስ ማርያምን የሚጠብቃት ሽማግሌ ሰውን ፈልግ ብለው ካህናት ተማከሩ። በሴቶች የሚደርሰው በእርሷ ላይ ከመድረሱ አስቀድሞ ካህን ዘካርያስ ወደ ቤተ መቅደስ ገብቶ የክህነት ልብስ ለብሶ ወደ እግዚአብሔር ለመነ። ስለ እርሷ የሚያደርገውን ይገልጽለት ዘንድ ያን ጊዜ ሊቀ መላእክት ቅዱስ ገብርኤል ተገለጸለት። ከነገደ ይሁዳ ወገን ሚስቶቻቸው የሞቱባቸው ሰዎች ተሰብስበው በየበትራቸው ላይ ስማቸውን ጽፈው ወደ ቤተ መቅደስ አግባ፣ በበትሮቻቸውም ላይ ጸልይበት፣ በበትሩ ላይ እግዚአብሔር ምልክት ያሳይለት፣ ማርያም ይጠብቃት አለው። ዘካርያስም ገብርኤል እንዳዘዘው አደረገ። በዮሴፍና በትር ላይ በነጭ ርግብ አምሳል ምልክት በታየ ጊዜ ዮሴፍ ማርያምን ይዞ ሄደ። ስለዚህም ነገር እጮኛው ተባለች፣ በእርሱም ቤት ኖረች። ቅዱስ ገብርኤል ተገለጸላት፣ ወልደ እግዚአብሔር በእሷ እንዲያድር ነገራት። እንደነገራት ሆነና እግዚአብሔር ቃል በማጸኗ ተጸነሰ። ዮሴፍ ግን ወደ ንግድ ሄዶ ስለነበረ በዚያ ጊዜ አልነበረም። ወደ ቤተ መብቱም ተመልሶ በገባ ጊዜ ማርያም እንደጸነሰች ባወቀ። ስለዚህም ፊቱን እየጸፋ በራሱ ላይ አመድ ነስንሶ ከምድር ላይ ወድቆ ይህ እንዲህ ያደረገ ማን ነው? ማንስ አሳታት? ማንስ አጠመዳት? ወየውልኝ እያለ ያለቅስ ጀመር። ከቤተ መቅደስም ንጽሕት ድንግል ሆና የተቀበልኋትን ይችን ልጅ እንዴት አደርጋታለሁ? ሔዋንም ክፉ እባብ እንዳሳሳታት ይህችም እባብ ድንገት አስቷታልና ወየውልኝ። እግዚአብሔር ከእርሱ እንዳይበሉ ካዘዛቸው እንጨትም እንድትበላ እንዳደረጋት። እንደዚህም እያለ ተነስቶ ማርያምን ጠራት፣ እንዲህም አላት፣ ልጄ ሆይ ይህንን ስራ ለምን ሰራሽ? የኔንም ያንቺንም ልብ ለምን አሳዘንሽ? ሰውነትሽን ስለምን አዋረድሽው? በእኔ ላይ ታላቅ ፍርሃትን ለምን አመጣሽብኝ? ከሕዝቡ መካከልስ መነቀፍን ለምን አመጣሽብኝ? አምላክሽን እግዚአብሔር ዘነጋሽው? አስቀድሞ በቅድስተ ቅዱሳን የኖርሽውን እንደምን አላሰብሽውም? የእግዚአብሔር መልአክ ከሰማይ ዘወትር ምግብሽን ያወርድልሽ እንደነበረ ለምን አላሰብሽም? ማርያም ይህን በሰማች ጊዜ ጽኑ ለቅሶን አለቀሰች። መናገርም ጀመረችና እኔም ክፉ ነገር አላደረግኩም አለች። ዮሴፍን ይህ በማኅፀንሽ ያለው ምንድን ነው አላት። እሷም እኔ አላውቅም፣ በፊቱ ክፉ እንዳላደረግኩ ሥጋዬም እንዳላረከሱ እግዚአብሔር ያውቃል አለች። ዮሴፍም ይህን በሰማ ጊዜ አስቦ ይህችን ልጅ ምን አደርጋታለሁ? ይህንስ ነገር ብሸሽግ ኦሪትን መሻሬ ነው፣ ብገልጸውም ንጹሕ ደም አሳልፌ መስጠቴ ስለሆነ በኋላ ዘመን ለእስራኤል ልጆች በቀል እንዳይሆን እፈራለሁ አለ። ከዚያ በኋላ መግለጡን ትቶ ሰውሬ ከእኔ ዘንድ ላኑራት አለ። ያን ጊዜ ወደ ቤተ መቅደስ ሄደና ሕሊናውን ሰቅሎ በአንቃዶ ወደ እግዚአብሔር ለመነ። ክፉ ስራ እንዳልሰራሁ አንተ ታውቃለህ። ረቂቁን ነገር ግዙፉን ነገር ሁሉ ከአንተ አይሰወርም። ንጽሕት ድንግል ሆና ተቀበልኋት። አሁንም በእሷ ላይ ክፉ ነገር አልሰራሁም፣ የሆነችውንም አላውቅም። እንደምን ላድርጋት እያለ በሐዘንና በለቅሶ ወደ እግዚአብሔር አንጋጦ በብዙ ለመነ። ጸሎቱም ጨርሶ ከቤቱ ገብቶ ተኛ። በዚያች ሌሊት የእግዚአብሔር መልአክ ለዮሴፍ በሕልም ተነገረው። ዮሴፍ ሆይ ማርያምን ይዘህ መሄድ አትፍራ፣ በማኅፀኗ ያለው ጽንስ በመንፈስ ቅዱስ ነውና፣ እነሆ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትለዋለች። እሱም ሕዝቡንም ኃጢአታቸውን የሚያድናቸው ነው። ዮሴፍም ከእንቅልፉ በነቃ ጊዜ ፈጽሞ ደስ አለው፣ የእስራኤል አምላክ እግዚአብሔርን አመሰገነ። ስለዚህ የሊቀ መላእክት የቅዱስ ገብርኤል ብስራት የደረሰ ሊቀ ጳጳስ ሄሬቅልስ እንዲህ አለ። የድንግል ማኅፀኗ መላ እየገፋ ሄደ። ንጽሕት ምስጢር ያለ ኃጢአት መሆኗን ባወቀ ጊዜ ዮሴፍ የሆዷን እየገፋ መሄድ ባየ ጊዜ ታወከ። የማያውቀው ምስጢር ባየ ጊዜ በጽኑ ሐሳብ በአረም ወደቀ፣ ይዋኝ ጀመር። የእግዚአብሔር መልአክ እስኪነጋገሩ ድረስ ዮሴፍ ሆይ ስለ እጮኛው ስለ ማርያም ጽንስ አንተ እንደምጠረጥረው አይደለምና አትፍራ ብሎ እስኪነግረው ድረስ ከእሷ የሚወለደው መንፈስ ቅዱስ ነውና። ዳግመኛም ጸንሳ ሳለ ከዘካርያስ ቤት ወደ እሷ ከተመለሰች በኋላ ጽንስ ዮሴፍ በመጠራጠርን ባደረገ ጊዜ እንዲህ ነገረው። ባያት ጊዜ አደነቀ፣ የሚናገረውም ቸገረው።
ዮሴፍ ከእንቅልፉ በነቃ ጊዜ ለንጽሕናዋ ሰገደ። ነቢያት ስለ እሷ የተናገሩላት ድንግል እንደሆነች አወቀ። ጌታችን ኢየሱስ ክርስቶስም ከተወለደ በኋላ በሕልም ታየው። ብላቴናውንና እናቱን ይዘህ ተመለስ ብሎ እስኪነግረው ድረስ ወደ ግብፅ ሄዶ እንዲኖር አዘዘው። እሱም እንዳዘዘው አደረገ። አሁንም የተወደዳቸው የክርስቲያን ወገኖች ወንድሞቼ፣ መላእክት አለቆች ሚካኤልና ገብርኤል እናከብራቸው። ንጹሕ ሩፋኤልም አራቱንም የአምላክ መናብርት የ24ቱ ካህናተ ሰማይ ካህናትን ክብራቸውን ለሰው ወገን ሁሉ ይለምናሉና ለአራዊትም ለአዕዋፍም ለፍጥረት ሁሉ በሰራዊት ጌታ ፊት ይሰግዳሉ። ይቅር ባይ የምትሆን ጌታ የእጅን ፍጥረት አታጥፋ እያሉ ይሰግዳሉ። ምንም በፊቱ ቢስቱ ቢበድሉ ፈጣሪያቸው አንተ ባህሪያቸው ደካማ እንደሆነ ታውቃለህና። የሚጠብቃቸው ጠላት ግን ሰይጣን ጽኑ ነው፣ እንቅልፍም የለውም። ከነሳቸው ግን ያንቀላፋሉና እሱ ረቂቅ ነው፣ እነሱ ግን ግዙፍ ናቸውና ሳር በእሳት ፊት ይቆማል። ጌታም እንዲህ ብሎ መለስላቸዋል። ስለ ኃጢአቱ ስማችሁን ጠርቶ መታሰቢያችሁን አድርጎ ቢለምነኝ፣ ቆራሽ እንጀራ ጽዋ ውሃ ለድሆችና ሰጥቶ ቢለምነኝ ኃጢአቱን ይቅር እለዋለሁ፣ በጭንቅ ጊዜ እረዳዋለሁ፣ ስለ እናንተም እምረዋለሁ። ይህንንም በሰሙ ጊዜ ፈጽሞ ደስ ይሰኛሉ ይላቸዋል። ይህ ኪዳን የሰጣቸው እሱ የማያቋርጥ ምስጋና ያመሰግኑታል። አምላካችን መድኃኒት መባል ይገባዋል እያሉ እኛም ከእሳቸው ጋር መገዛት ምስጋና እናቀርብለት። እነዚህን ወደ እሱ ለሚለምኑ አማላጅ ለሰጠን ለእሱ ምስጋና ይገባል እያል ድኩማን አገልጋዮች እኛ ተስፋ እንዳንቆርጥ ለስሙ ምስጋና ይገባል። እርስ በርሳችን እንፋቀር እንጂ አንነቃቀፍ። ያለ ሰይፍ የወንድማችንን ስጋ ብንበላ ጥቅማችን ምንድን ነው? ያለ ጽዋ ደሙን ብንጠጣ ከኛ ጋር ሲኖር በለስላሳ ቃል እንናገረዋለን። ከኛ ጋር ትንሽ ሲርቅ ግን ከፊታችን ሲለይ ግን በስውርና በማዋል እናመዋለን። እንዳይሰማብን አድርገን ለመንቀፍ እንቸኩላለን። የወንጌል ቃል ሲዘልፍን በራሳችን ላይ ያለውን የኃጢአት ነቀፋን አንመለከተውም። አንተ ግብዝ፣ አስቀድሞ ከዓይንህ ስንጥሩን አውጣ፣ ከዚያ በኋላ በወንድምህ ዓይን ያለውን ጉድፍ ትመለከታለህ እያለ ሲመክር ሲዘልፈን ቢያሞት የተዋረደ ቢያመሰግኑት የከበረ ማን ይሆን? ክብር ሆነ ውርደትም ከእግዚአብሔር ዘንድ ይሰጣል። መጽሐፍ ያከብራል ያዋርዳል ብሎ እንደተናገረ በአንዲት አንደበታችን ክፉና መልካም ልንናገርባት ይገባል። አንደበታችን የእሱ በገና ናትና ምስጋና እናቀርብለት እንጂ በየጊዜው ምስጋና እናቀርብ። ስለዚህ ያዕቆብ በመልእክቱ እንዲህ ብሏል። አንደበትም በሰውነታችን ውስጥ ተፈጥራለችና ስጋችን ትጠብሰዋለች፣ የተሰወረች ነፍሳችንም ትለበልበዋለች። የፍጥረት ሁሉ ባህሪ፣ የአራዊትም እንስሳትም የአዕዋፍም የሚንቀሳቀሱም ሁሉ የባህሪ አሳት ሁሉ ለስጋ ባህሪ ይገዛል። የሰው አንደበት ግን መገዛት የሚችል የለም፣ ክፉ ናት፣ መጠንም የላትም፣ የሚገል መርዝ የተመላች ናትና። በእርሷ እግዚአብሔር እናመሰግነዋል። በእግዚአብሔር አምሳል የተፈጠረውን ሰውም በእርሷ እንረግመዋለን። በአንድ አፍ መርገምና ምስጋና፣ በአንድ አንደበት ምስጋና መርገም ሊነገር አይገባም። ከአንድ ምንጭ ከአንድ ጉድጓድ መራራና ጣፋጭ ውሃ ሊመነጭ ይችላል። በለስ ዘይትስ ማፍራት ይቻላልንም? እንደዚሁም ጣፋጩን ውሃ መራራ ውሃው ጣፋጩ ሊሆን አይችልም። ዳዊት በአንደበቴ እንዳልስት አፌን እጠብቃለሁ አለ። በሌላ መዝሙሩ በቀስታ ወንድሙን የሚያማውን አባረርሁ አለ። ሰለሞን ሕይወትና ሞት በአንደበት የተያዙ ናቸው አለ። ነቢይት ሐናም አትመኩ፣ ታላቅ ነገርም አትናገሩ፣ ጽኑ ነገርም ከአንደበታችሁ አይውጣ ከአፋቸው አይውጣ አለች። ነገር ግን በዚህ መልአክ ልመና ትእዛዙን እንፈጽም ዘንድ ኃይል ይሰጠን ዘንድ ለክርስቲያን ወገን ለሁላችን ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ታምሪ ነው። ልመናው ከአገልጋዩ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አንድ ፈላሲፎሮን የሚባል ነጋዴ ነበር። የንግድን ገንዘብ ገዛ፣ ብልንም አጠራቀመ። ብዙ ገንዘብ ካጠራቀመ በኋላ ወደ ሀገር ሊሄድ ወደደ፣ ተመኘ። በመርከብ ተጭኖ በባህር ላይ 3 ቀን ያህል ሄደ። ጽኑ ነፋስ ተነስቶ በባህርው ፊት ለፊት ነፈሰ። መርከበኞችም ሊሰጥሙ ሲቀርቡ ድረስ ትንሽ ጀልባ ይዘው መርከቡን በውስጡም ያለውን ሁሉ ትተው ወደ ባህር ሊወርዱ ፈለጉ። ፈላሲፎሮንም ፈራና እጅግ እየተከዘ የነፍሱንም ሞት ፈለገ። ለሞትም ተመኘ። ሆዱ ተሸበረ፣ ሀሳቡ ሁሉ ተለወጠ። ከዚያች ሰዓት ጀምሮ እግዚአብሔር አሰበ፣ አምላኬ ሆይ በፍጹም ልቤ አንተን አመልካለሁ። ዳግመኛም ሊቀ መላእክት ገብርኤል ሆይ ይረዳኝ ዘንድ ወደ እግዚአብሔር ለምንልኝ፣ ስለ እኔ በባህር ውስጥ እሰጥም ዘንድ ስለቀረበው
ጭንቀት በጽኑ ሐዘን ሆኖ ለመነ። በዚያን ጊዜ እግዚአብሔር ሊያድነው ወደደ። በዚያም ሰዓት ሊቀ መላእክት ቅዱስ ገብርኤል ወደ እርሱ መጣ። በመካከሉም ጀርባውን አቆመ። በየማልትና 3 ሰዓት ያህል ፈዘው ቆዩ። የሚሄዱበትን አላወቁም። ከመርከብ ወርደን እንዲህ ከማለት ቀሩ፣ መሄድም ተሳናቸው። በእግዚአብሔር ቸርነት ማዕበሉ ጸጥ አለ። በሊቀ መላእክት በቅዱስ ገብርኤል አማላጅነት ታላቅ ጸጥታ ሆነ። በረከቱ ከአገልጋዩ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። በረከቱ በጥምቀት የተወለድን ሁላችን ይጠብቀን ለዘላለሙ አሜን። ከቀኑ በአንድ ሰዓት ቀን ገሪማ ለተባለው ለሮሙ ንጉሥ ለይስሐቅ ተገለጸለት። ወደ ጴንጤሊዮን ገዳም ሊሄድ ወደደ። የምድር መንገዱንም ጥሎ ትቶ በሌሊት ወጥቶ ሄደ። በነፍሱ ከተጎዳ ዓለሙን ሁሉ ቢገዛ ለሰው ምን ይጠቅመዋል ያለውን የወንጌል ቃል አስታውሶ ዳግመኛም ስለኔ የጣላትን ሰውነቱን በክብር ያገኛት ያለ ያለውን ከዚህ በኋላ ባለ ምስራች የሆነ ሊቀ መላእክት ገብርኤል መጣ። ብርሃን በሆኑ ክንፎቹ ተሸክሞ በ4 ሰዓት ከአባ ጴንጤሊዮን ገዳም ደጃ ደረሰው። የመንገዱ ርዝመት ግን 10 ወር ከ4 ቀን ያህል ይሆናል። በረከቱ ለዘላለም አገልጋዩ ይጠብቀው አሜን። ከንቱ ያበዛው እኔን በክንፍህ ላይ ተሸክመ ፊትህን በጋር ተገልጸህ የያሳየ ገብርኤል ሆይ የጻድቃንን ገዳም መንገዱን ምራኝ። የሮሙን ንጉሥ የይስሐቅን አካሄድ እንዳቀናህ መንግስቱን ትቶ ወደ ገዳምን በሄደ ጊዜ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም ጥቅምት 19 በዚች ቀን በካሪው ዲዮቅልጥያኖስ ዘመን ቅዱስ በርተሎሜዎስና ሚስቱ በሰማዕትነት አረፉ። እሌ ቅዱሳን የግብፅ ምዕራብ ከሆኑ ኢፍዩም ከሚባል ሀገር ናቸው። ክርስቲያኖችም እንዲሆኑ በመኮንኑ ዘንድ ወነጀሏቸው። መኮንኑም ልኮ አስቀረባቸውና ስለ ሃይማኖት ጠየቃቸው። እነርሱም ክብር ይግባውና በጌታ በኢየሱስ ክርስቶስ በፊቱ ታመኑ። መኮንኑም ጥልቅ ጉድጓድ እንዲቆፍሩላቸው በዚያም እንዲጨምሯቸውና በሕይወታቸው እንዲደፍኑባቸው አዘዘ። መኮንኑም እንዳዘዘ አደረጉባቸው። በዚህ ምስክርነታቸውን ፈጽሞ የሰማዕትነት አክሊል በመንግስተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕታት ጸሎት ይማረን፣ በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ስለ ጳውሎስ ሳሚጢስ በአንጾኪያ ሀገር የቤተክርስቲያን አንድነት ስብሰባ ተደረገ። ይህም ጳውሎስ ከአንጾኪያ ሀገሮች በአንዲቱ ሀገር ኤጲስቆጶስነት በተሾመ ጊዜ ክፉ ዘር የሰይጣን በልቡ ተዘራበት። አካላዊ ቃልን አካል እንደሌለ የክርስቶስን ጥንት መገኛ ከማርያም እንደሆነ እሱም ዓለምን ያዳነበት ዘንድ እግዚአብሔር የፈጠረው እንደሆነ ከመለኮትም ጋር ያልተዋሃደ በላይ ወርዶ በእግዚአብሔር ፈቃድ አደረበት እንጂ ብሎ የማርያም የሚያምን ሆነ። በወልድ ቢሆን በመንፈስ ቅዱስም ቢሆን የሚያምን አልሆነም። ስለዚህም ኤጲስቆጶሳት አንድነት ተሰበሰቡ። የእስክንድርያ አባት ዲዮናስ፣ የሮሚ አባ ዲዮናስዮስ ሊቃነ ጳጳሳት ስለ እርጅናቸው ከዚያ ደርሰው ከእርሳቸው ጋር ሊሰበሰቡ አልቻሉም። ነገር ግን መልእክትን ጻፉ። የእስክንድርያ ሊቀ ጳጳስ አባ ዲዮናስዮስም እንዲህ የሚል መልእክትን ጻፈ። እግዚአብሔር ልጅ ቃሉም የሆነ ክርስቶስ በመለኮቱ ከእርሱ ጋር ትክክል የሆነ እርሱም ከሦስትነቱ አካል አንዱ ወልድ ስለኛ ከእመቤታችን ከቅድስት ድንግል ማርያም ያለ ዘር ሥጋን ነፍስን ነስቶ ፍጹም ሰው የሆነ በመለኮቱ ከአብ ከመንፈስ ቅዱስ ጋር ትክክል ሲሆን እንደኛ ፍጹም ሰው ሆኗል። ከተዋህዶም በኋላ ያለመለየትና ያለመቀላቀል ሁለት ባህርያት አንድ ሆነዋል። ከብሉይና ከአዲሳት መጽሐፍ ምስክሮችን ጠቅሶ እያስረዳ ጽፎ ይችን መልእክት ከሁሉም ምሁራን ቀሳውስት ጋር ላካት። በዚያም ጊዜ 13ቱ ኤጲስቆጶሳትና ሁለቱ ቀሳውስት ጉባኤ አድርገው ጳውሎስ ሳማሲጤን አቅርበው የአባ ዲዮናስዮስን መልእክትን በፊቱ አነበቡ። ዳግመኛም ክርስቶስ የእግዚአብሔር ልጅ ቃሉም የሆነ ጌትነቱ ነጸብራቅ ነው የሚለውን የሐዋርያ ጳውሎስን ቃል በመጥቀስ እርሱ ከአብ ከመንፈስ ቅዱስ ጋር በትክክል እንደሚኖር ሳስረዱት እርሱ ግን ቃላቸውን አልተቀበለም። ከዚያ በኋላ በእርሱ ትምህርት የሚያምኑትን ሁሉ አውግዞ ከምዕመናን ለይተው አሳደዱት። ለምዕመናንም ሥርዓት ሰሩ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ከስህተት ይጠብቀን፣ በረከታቸው ትድረሰን ለዘላለሙ አሜን። በዚች ቀን የጸለይም አገር የከበረ አባት አባ ዮሐንስ አረፈ። የዚህ ቅዱስ ወላጆች ከአገሩ ታላቆች ወገን ናቸው። የአባቱ ስም አብርሃም የእናቱ ስም ሳራ ነው። እነርሱ ልጆችም ስለሌሏቸው ብዙ ዘመን ወደ እግዚአብሔር እየለመኑ ኖሩ። በአንዲት ዕለትም 2 መነኮሳት ወደ እነርሱ እንግድነት መጡ። እነርሱም በክብር ተቀብለው አሳደሯቸውና መነኮሳትም አብርሃምን ልጅ የለህም አሉት። እርሱም እንባውን እየፈሰሰ አባቶቼ ልጅ የለኝም፣ አሁንም እኔ ያረጀው የሚስቴም የልጅነቷ ወራት አለፈ ብሎ መለሰላቸው። መነኮሳትም ስለ እርሳቸው ጸለዩላቸው።
ባርከዋቸውም ጎዳናቸውን ተጓዙ። ከጥቂት ቀን በኋላ ሳራ ጸነሰች፣ ደስ የሚያሰኝ ልጅም ወለደች። ስሙንም ዮሐንስ ብለው ሰየሙት። በእርሱም ደስ አላቸው። የቤተ ክርስቲያን ትምህርት እያስተማሩት አሳደጉት። 17 ዓመት በሆነው ጊዜ ወደ መምህሩ ቤት መነኩስ መጡ። ዮሐንስም ከእሳቸው ጋር እንዲወስዱት ለመናቸው። እነርሱም አባትን እንፈራለንና እኛን ወስድህም አሉት። መነኩሳቱም ወደ ቦታቸው እየሄዱ ሳሉ ወደ መረጠው ጎዳና ይመራው ዘንድ ዮሐንስ ተነስቶ ወደ እግዚአብሔር ጸለየ። ከመምህሩ ቤት ወጥቶ ሊደርስባቸው ወዱ። መነኩሳትን በኋላቸው ተከተላቸው። ወደ ታላቅ ወንዝም ደረሰ። ብቻውንም መሻገር ፈርቶ ቆመ። ከዚያም ሳለ አረቦቹ ግመሎቻቸው ጋር መጡ። ያሻግሩትም ዘንድ ለመናቸው። እነርሱም ከእርሳቸው ጋር አሻገሩት። አንወስድህም አሻገሩት። አንወስድህም ወዳሉት መነኮሳት ወደ ገዳማቸው በእግዚአብሔር ፈቃድ ደረሰ። ከሳቸውም አንዱ አባ ስምዖን የሚባለው ዮሐንስን ወስዶ ደቀ መዝሙሩ አድርጎ ከሁለት ደቀ መዝሙሩ ጋር አኖረው። አባ ስምዖን የሚሞትበት ጊዜ እንደቀረበ ባወቀ ጊዜ ልጆቹን ጠርቶ ከሞቱ በኋላ በእናንተ ላይ የሚሆነውን እግዚአብሔር ያሳየኝ ይነግራችሁ ዘንድ ልጆችን አላቸውና ከእናንተ አንዱን ጅብ ነጥቆ ይወስደዋል፣ ሁለተኛው ወደ አደም ተመልሶ ይባክናል፣ የሶስተኛው ግን ዜናው በዓለም ሁሉ ይሰማል አላቸው። ከዚያ በኋላ አረጋውያን ስምዖን ወደ ዮሐንስ ተመልክቶ ልጄ ሆይ በክርስቶስ ፍቅር ጽና፣ ለብዙዎች አባት ትሆናለህ፣ እርሱም መርጦሃል አለው። አባ ስምዖንም ካረፈ በኋላ በ3 ቀን አንድ ወረድ ወደ ዓለም ተመልሶ ሚስት አገባ። ሁለተኛው ወዴት እንደደረሰ አልታወቀም። አባ ዮሐንስም ብቻውን ቀረ፣ ፈጽሞ አዘነ። በልቡ እንዲህ እያለ ጓደኞቼ ወሬ ጠይቅ ዘንድ ከገዳም ወጥቼ ልወርድ። ይህንን ብሎ ከገዳም ወጥቶ ሲወርድ የጸለም ጦረኞች ተቀበሉት። ደም ግባታቸው ከሚያምር ከሁለት ሴቶች ጋር አስረው ወሰዱት። በጉዞም ላይ እያለ ለእንስሶቻቸውና ለራሳቸው የሚጠጡት ውሃ አጡ። አባ ዮሐንስም ከዚያ በረሃ ውስጥ ፈጣሪ ውሃን ቢያወጣላችሁ ትለቁኛላችሁ አላቸው። አዎን አሉት። በዚያም ጊዜ አባ ዮሐንስ በአብ ወወልድ ወመንፈስ ቅዱስም ብሎ በምድር ላይ ባማተበ ውሃንም ፈልቆላቸው ጠጥተው ተረኩ። የከበረ ዮሐንስም ቃል ኪዳን እንደገባችሁልኝ አሰናብቱኝ አላቸው። እነርሱም እንዳንተ ያለ አናገኝምና ከቶ አንለቅህም አሉት። ይህንም ብለው ወደ ሀገራቸው ወደ ጸልም አደረሱት። በዚያም ወራት በጸልም ሀገር ታላቅ መጽፈት ወረደ። የአባ ዮሐንስም ጌታው ከቤተሰቦቹ ሁሉ ከልጆቹ ጋር ሞተ። ሚስቱም ከአንዲት ልጇ ጋር ብቻዋን ቀረች። የጌታውንም ሚስት ቅዱስ ዮሐንስ መሰሪ እንደሆነ አሰበች። በማደሪያውም ውስጥ እያለ ሊያቃጥሉት እሳት ለቀቁበት። እግዚአብሔር ከእሳት ውስጥ በደህና ወጣው። የጸልም ሰዎች ድንቅ ታምር አይተው ሴቶች ወንዶችን በጌታ አምነው በእጆቹ ተጠመቁ። ከዚያም ተነስቶ ወደ ሌላ ሀገር ሄደ። የሀገሩ ሰዎች ዛፎችን ሲያመልኩ አግኝቷቸው እነርሱም ከክደታቸው እንዲመለሱ አስተማራቸው። ባልሰሙት ጊዜ ምሳር ይዞ በሌሊት ወደ ዛፎቹ መካከል ገብቶ ክብር ይግባውና ወደ እግዚአብሔር ጸለየ። ምሳሩን አንስቶ በአብ ወልድ መንፈስ ቅዱስ ስም ቆርጣችኋለሁ አለ። ወዲያውንም በአንዲት ምት 10,000 ዛፎች ወደቁ። የሀገሩ ሰዎች ይህን ድንቅ ተአምር አይተው ክብር ይግባውና በጌታ በኢየሱስ ክርስቶስ አመኑ። ሁሉም ከሴቶች ልጆች ጋር ተጠመቁ። ከዚያ ዳግመኛ ወደ ሌላ ሀገር ሄደ። ሰዎችም እሳትን ሲያመልኩ አገኛቸው። እነርሱም ድንቁርናቸው ይተዉ ዘንድ አስተማራቸው፣ ገሰጻቸው። እነርሱም በእርሱ ላይ ተቆጥተው ከሰዓት ጨመሩት። እርሱም በደህና ወጣ። 3 ጊዜ ጨመሩት። በደህናም ወጣ። ውሃቸውንም ደም አደረገባቸው። የሚጠጡትን ማጠው። በተጨነቁ ጊዜ ክብር ይግባውና በጌታ በኢየሱስ ክርስቶስ አመኑ። 400,000 ሰዎች በእጁ ተጠመቁ። ቤተክርስቲያን ሰራላቸው። አስተምሮን በቀናች ሃይማኖት አጸናቸው። ቁጥር የሌላቸው ድንቆች ተአምራትንም አደረገ። እግዚአብሔር አገልግሎ በሰላም በፍቅር አረፈ። በዚች ቀን ዳግመኛ እንደ በግ ሊታረዱ ለመጥራ የጻድቃን መታሰቢያቸው ደግሞ ኢትዮጵያ ንጉሥ ይምርሃነ ክርስቶስ መታሰቢያ ነው። ሁሌም የመጥራ የጻድቃን እስከዛሬ ቆዳቸው ከስጋቸው አልተለያየም፣ መግነዛቸውም አላረጀም። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበል ሁልጊዜ የሚያገለግሉ መላእክት እያሳሰቡ እጅግ ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ደምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።